ምጡ ምንም ፕሮግረስ ላይ ያረግ ይችላል የሆነ ጊዜ ላይ ኦፕሬሽኑን ካልወሰነን ምን ያጋጥማል አሁን ገጠር ላይ ኮፊስቱን ለያዛቸው ልጅ አጡ የሚባል ከሆነ ጊዜ በኋላ ማህፀን ሊተረተር ይችላል ኮንትራክሽኑ ያቁርጠቱ የሆነ ሰዓታትን አልፎ ፕሮግረስ አድርጎ ልጅ መወለድ አለበት ልጅ ካልወጣ ባለበት ቦታ ላይ ከሆነ አንዳንዴ ገጠር ላይ 3 ቀን ምን ሲያመጡ ኦብስትራክት ሌበር የሚባል ልጅ ሆድ ውስጥ ህይወቱ አልፎ ማህፀን ተተርትሮ ደም ፈሶ እናት ልጅ ማትረፍ የማይቻልበት ሁኔታ እንደዚህ አይነት ነገር እስኪደርስ ድረስ ስለዚህ ምጥም ተጀምሮ መሃል ላይ ድንገት ሽርቷ ሊደፈረስ ይችላል ልጅ ሊታፈን ይችላል የልብ ምት ሊዋዥቅ ይችላል በጣም ደም ሊፈስ ይችላል አንዳንዶቹ እንዲያው 20 ደቂቃ እንኳን ጊዜ የማይሰጡ ነገሮች አሉ ለማስረዳት ራሱ በጣም መፍጠን ያለብን ለቤተሰብም ለኛም አስጨናቂ ሆኖ በጥቂት ደቂቃዎች መወሰን ያለባቸው ነገሮች አሉ አንዳንዴ ምጥ ላይ ያልታሰቡ አንዳንዱ ደግሞ ከመጀመሪያው ሊሆን ይችላልና ኢንዲኬሽኖች አሉ ከተሰራች በኋላ ምንድነው ማድረግ ያለባት ጥሩ መጀመሪያ ያው አብዛኛው ሴት የሚወልደው ፋነን ስቴል ኢንሲዥን የምትባላለች ፓንት የሚያርፍበት ቦታ ላይ ወደ ጎን ከ10 እስከ 15 ሴንቲሜትር የሆነች ወደ ጎን ያለች የኦፕራሲዮን ኢንሲዥን ናትና አሁን እሱን ፕላስተር እንለጥፋለን ከጨረስን በኋላ ብዙ ጊዜ ከሆስፒታል ስትወጡ ሐኪሙ ያንን ፕላስተር ይለጥፈዋል ያ ፕላስተር ከተነሳ በኋላ መጀመሪያ ዋተር ታይት መሆን አለበት ኢሚዲየትሊ ኦፕሬሽን የተሰራ ሰው ገላው ሊታጠብ አይችልም መጀመሪያ መሆን ያለበት ከቁስሉ በላይ ከቁስሉ በታች ያረጉ ላብ ምን ያለውን ነገር መታጠብ ከዛ በደንብ 72 ሰዓት የ3 ቀን ምን ካለፈ በኋላ 4 ቀን ሲሆን ቁስሉ ሲጠነክር ገላቸው መታጠብ ይችላሉ ግን ከታጠቡ በኋላ ቁስሉ ላይ ያለ እርጥበት ሙቀት መደራረቅ አለበት በተለይ ቦርጭ ሲኖር ቁጭ ካለበት ከተኛበት ካልተናፈሰ አንደኛው የኢንፌክሽን ምክንያት እሱ ነው እና አብዛኛው ኢንፌክሽን ኦፕሬሽን በተሰራ ከ4 እስከ 7ኛው ቀን ላይ ነው ኦከር የሚያደርገው እንደዚህ አይነት ኢንፌክሽን ውጭም ቢሰራ የትም ቢሰራ ሊያጋጥም ይችላል ይሄ እንትኑ ፐርሰንቱን የመከሰት እድሉን ነው ምንቀንሰው ከዛ ውጭ ደግሞ early detection and management ቶሎ መያዝና በቀላሉ ተጸርቶ መዳን የሚችለው 4-5 ቀን መግል ከያዘ ካፈሰሰ በኋላ ሲሆን ይከብዳል ዋናው ክሩሻል ብዬ የማስበው ቀጠሯችሁን ሚስ አታርጉ በተለይ የሳምንት ቀጠሮ ሐኪም ያይና ቁስሉ ያለበትን ሁኔታ አትሊስት ኢንፌክሽን እየጀመረም ከሆነ በጨውና በውሃ ጽዱት ይሄ አንቲባዮቲክስ ሊያስፈልገው ይችላል ይሄ የሚቀባን እኮ ብሎ ሊሰጥ ይችላል ስለዚህ ያንን ቼክአፕ ሚስ አታርጉ ግን ፈሳሽ የሚመስል የቀላ ያበጠ ነገር ካለ ቶሎ መሄድ ከፍተኛ ኢንፌክሽን ከሆነ በኋላ ተከፍቶ የሚጸዳ ሆስፒታል አልጋ ይዘው ሲሆን ለአንድ እናትም ቤት ልታሳልፍ የሚገባትን የአራስነት ጊዜዋን ደግሞ ሆስፒታል ሳምንት 2 ሳምንት ተኝታ ህመም አለው ያቁስል እየተጸዳ ነው እንደገና እንትን የሚለውና 100% ማጥፋት አይቻልም ማጋጠም ያጋጥማል ግን እንደተሰራበት ሁኔታ የስኪል አይነት የተለያዩ ፋክተሮች ቢኖሩ ምልክቶቹን ከሐኪም ጋር ተነጋግሮ መውጣት ችግር ካለ ቶሎ መምጣትና መታየት ሰዎች እንደሚሉት ያው አንቺ እንደ እናትም እንደ ሐኪምም እንደሚሉት ቀላል ቢባል ነው ወይ እንዲያው ምን መሰለሽ በኦፕሬሽን ሲወለድ 7 ሌየር ነው የሚቀደደው በምጥካልን 2 ሌየር ነው መስሉ እንደው ንቁጠረው ከተባለ ወደ ውስጥ የሚገባውና ስንቱን ከላይ ቆዳ እንኳን ስትሰነጠቅ ስንጥር የሆነች ነገር ስትወጋን እንዴት ነው ያህመሙ ይችን የምንለው ከ10 እስከ 15 ሴንቲሜትር የልጅ እንቅላት የሚወጣበት ከዚህ እስከዚህ ተቀዶ አንድ ሴት እንዴት ነው ያንን ለማዳን በጣም ከፍተኛ ህመም ነው ያለው 7 ሌየር ማለት ከጡንቻዎቹ ጀምሮ ከቆዳው ጀምሮ ውስጥ ማህፀን ውስጥ ስንገባ እነዛ ነገሮች ስትነሽ ራሱ ቁስለቱ ያንዱ ብቻ አይደለም የሁሉም ነው ሆድ ላይ ነው 7 ሌየር ላይ ነው አንዳንዴ መተንፈስም ራሱ ሊከብድ ይችላል ከውስጥ የሚሰፉት ብዙ ናቸው ጨምድዶ ያዘው አንድ እናት እኮ ቁማ ራሱ መሄድ አትችልም አንድ ቀን 2 ቀን እንዲህ ራሱ ጎብጦ ነው እኮ ራሱ የሚከደውና አንደኛ ምክንያት ስላለ ነው ያ ነገር የሚሰራው እናትን ይሄ ወይም ልጅን ለማትረፍ ሲባል ነው በዛ ላይ እንደዚህ ብለው የሚያስቡ ሰዎች የሆነች 0.5 ትንሽ እንደው ስንጥቃት እጃቸውን ቢያዩ ከ10 እስከ 15 ደግሞ ያስቡት ከዚህ እስከዚህ ሲቀደድ ሙሉ ሰውነት እንደገና ያ ሲሰፋና በጣም ከባድ ህመም ነው ያለው ከዛ ህመም ጋር ራሱ ማረፍ አይቻልም እንደዛ ያመማት ልጇን ነው የምታየው አይናይንም ታዩ ጡት ፈለገ አልጠም እንዴት ልሁንለት እንደዚህ አልጋ ላይ ተዘረራኩና እንዴት ልሁንለት በዚህ ልሁን በዚህ ያቃሰተችና
ሰዎች ያንን ካላለፉበት አያውቁትምና ግን ባያቀሉት አንቺም ካለፍሽው ራስሽ ትዛለሽ መሰለኝ ሁሉ ህመም ኑሮ ቤት ልጅ ይላል እንደዛ ነው የሚታሰበውና እንደምታስቡት ቀላል አይደለም የኦፕሬሽን ህመም። አመሰግናለሁ በጣም ዶክተር በድጋሚ። ምንም ችግር የለም። ሌሎች የፋና ረፋድ ፕሮግራሞች ይቀጥላሉ። እኛ ግን በዚያ በቃን። ቻው ቻው።